ሰላም 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 ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እናንተ እንዴት አላችሁ? እኔ በጣም ደህና ነኝ። ውድ ቤተሰቦቻችን ሁሉ ሰላም እንደሚሆን ተስፋ አድርጋለሁ። አይዟችሁ። አይ ትንሽ ረጋ ማለት አለብን። ረጋ ባይሉ እንግዲህ ውድ ቤተሰቦቻችን አሁን አመሻሽ ላይ በአብርሽ ቻናል የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። አብርሽ ከዚህ በኋላ ሩታ ጋም ሆኛ አይቼዋለሁ፣ ከሄርሜላ ጋር ሆኛ አይቼዋለሁ። ሁለቱም ለኔ ደስታ የሚመጥኑ ሰዎች አይደሉም። ሁለቱም ለኔ ደስታ የተፈጠሩ ሰዎች አይደሉም አለ። እንግዲህ አለ እንዴት አለ ካላችሁ እንዲሁ ከመሬት ተነስቶ እንግዲህ ውድ ቤተሰቦቻችን የአብርሽ ሐሳብ ከሩታ ጋር ኖሬ አይቼዋለሁ፣ ከሄርሜላም ጋር ሆኛ አይቼዋለሁ። ነገር ግን ከሁለቱም ጋር ሆኜ ምንም ደስታ ላገኝ አልቻልኩም። ስለዚህ አዲስ ሴት አዲስ ነገር መሞከር እፈልጋለሁ። ያው የሰው ልጅ በተፈጥሮ ስልቹ ነው። ሁሌም አዲስ ነገር መሞከርን ይወዳል። ከአንድ ነገር ጋር አሁን ለምሳሌ ከዚህ ስልክ ጋር አሊያም የምቀርጽበት ቪዲዮ ስልክ ጋር የተወሰነ ከ15 ቀንና ከአንድ ወር በኋላ ወረት አያዛልቀኝም። ከሆነ ጊዜ በኋላ ደግሞ የተሻለ ነገር እንፈልጋለን አይደል? ግን አብርሽ ይህም የሆነው በቁስ ነገር አሊያም ደግሞ በተለያዩ ነገሮች ሊሆን ይችላል። ነገር ግን በህይወት ላይ በተለይ በትዳር ላይ ትዳር ሰለቸኝ ተብሎ የሚፈታበት የሚወጣበት የፍቅር ህይወት ሰልችቶኛል ተብሎ የሚካሄድበት አይነት ነገር አይደለም። በመጀመሪያ ደረጃ ዛሬ ላይ አንተ ይህንን ርዕሰ ጉዳይ ለምን ይዘው እንደመጣ እጅግ በጣም ይገባኛል፣ ግልጽ ነው ለኔ። ነገር ግን አሁን ይህንን ቪዲዮ የሚመለከቱ ሰዎች ለትንሽ ጊዜ ቢሆንም ያንተን ቪዲዮ ዛሬ አይቶት ለአንዴና ለመጨረሻ ደግመን አናይም ብሎ ሊሄዱ የሚችሉ በጣም ብዙ ሰዎች ይኖራሉ። ወይ ደግሞ ያንተን ቪዲዮ እንዳጋጣሚ ዛሬ የተመለከቱ ሰዎች ሊኖሩ ይችላሉ። ይሄን ቪዲዮ ሲመለከቱ ምን ነገር አገኙበት የሚለውን ነገር እናውራ። በመጀመሪያ ደረጃ ከአንቺም ጋር አይቼዋለሁ፣ ምንም የተሻለ ነገር የለም ነው። አንድ ነገር እስቲ አንድ ጥያቄ ልጠይቃችሁ ውድ ቤተሰቦች፣ ለእናንተ ነኝ ጥያቄ። በፍቅር ህይወት ውስጥ አሊያም በትዳር ህይወት ውስጥ መቼም ፐርፌክት መሆን አይቻልም። መቼም ሁሌ ያን ሰው ደስተኛ ማድረግ አይቻልም። የሰው ልጅ ነንና ስንፈጠር ጠንካራ ጎን እንዳለን ሁሉ ደካማ ጎኖች አሉብን። ስለዚህ የሆነ ስህተት ሲገኝ ጥሎ መሄድ ነው ትልቁ አማራጩ። የሆነ ስህተት ሲገኝ አበቃ፣ ምዕራፉ እዚህ ጋር ይበቃል፣ እኔን ደስተኛ የሚያደርገኝ ሰው እስከማገኝ ድረስ 10ም 9ም 11ም ሴት ሊሆን ይችላል እየሞከርኩኝ እፈልጋለሁ ማለት ነው የተሻለ የሚሆነው? ወይስ ያንን ሰው ወደምንፈልገው ቅርጽ ማምጣት ነው? ለምሳሌ እኔ ፍቅርን በምንረዳበት መንገድ ፍቅር ማለት ታጋሽ ነው፣ ሁሉን ነገር ይችላል፣ ከዛም በኋላ ማመዛዘንንም ይችላል። በተለይ ደግሞ ያንን ሰው የምንወደው ወይም ደግሞ ለዛ ሰው ቦታ ካለን ያንን ሰው ማጣት የማንፈልግ ከሆነ እኛ ወደምንፈልገው ቅርጽ ሼፕ ማድረግ እንችላለን። እንደምንፈልገው ያን ሰው መስራት እንችላለን። ፍቅር አበቃ ተብሎ ወይም ሰለቸኝ ተብሎ የሚካሄድበት ምዕራፍ አይደለም። የህይወት እንቅስቃሴ አይደለም። አብርሽ ዛሬ ላይ እያሳየህን ያለው ፍቅርን እንዴት አድርገህ እንደሆነ አልገባንም። አንተ ዛሬ ላይ ያመጣኸው ለምን እንደሆነ ወደ መጨረሻ ወደ መሀል አካባቢ አብራችሁን ከቆያችሁ አብርሽ ዛሬ የወሰነው ውሳኔ ከምን አንግለው ትክክለኛ የአብርሽ ውሳኔ ነው ወይ የሚለውን ነገር በደንብ አድርጌ ነግራችኋለሁ። እኔም ማቀው እውነት አለ። ነገር ግን አሁን ይሄን ቪዲዮ ለሚመለከቱ ሰዎች ነው እኔ ደግሞ የምጠነቀቀው። አሁን ከሩታና ከሄርሜላ ወጥቼ ይሄን ቪዲዮ አንድ ቀንም ሁለት ቀንም ተመልክተው ዳግመኛ አብርሽን ላይመለከቱት የሚችሉ ሰዎች ይኖራሉ። ስለዚህ ይሄን ቪዲዮ የሚመለከቱት ሰዎች የግዴታ የአብርሽ ቤተሰቦች አሊያም ደግሞ የሩታ የሄርሜላ ቤተሰቦች ብቻ አይደሉም። እንደ ድንገት ቪዲዮ ፎር ዩ ፔጅ ላይ መጥቶላቸው የሚመለከቱ ሰዎችም ይኖራሉ። አሁን አብርሽ የገለጽክበት መንገድ ትክክለኛ መንገድ አይደለም። ከአንቺም ጋር ኖሬ አይቼዋለሁ፣ ከአንቺም ጋር አይቼዋለሁ። ነገር ግን ሁለታችሁም ደስታ ልሰጡኝ ስላልቻላችሁ እስቲ ደግሞ ከአዲስ ሰው ጋር ህይወቴን ልሞክረው። እስቲ ግን ቪዲዮውን አይተን እንመለስ። ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው። የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም መደብም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴ መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት።
ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነገራችሁ ብዬ ነውና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱብኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። እንግዲህ ውድ ቤተሰቦቻችን አብርሽ የተናገረ ያለው ነገር ይሄ ነው። ከዚህ የተለየ ምንም ነገር የለም። አብርሽ እየተናገረ ያለው ነገር ከእንግዲህ በቃኝ፣ ካንቺም ጋር ሆኜ አይቼዋለሁ፣ ማናችሁም ለእኔ ደስታ ብቁ ሆናችሁ አልተገኛችሁም ማለት። አሁን እዚህ ጋር ይሄንን ቪዲዮ የሚመለከቱ ሰዎች ፍቅርን ታግሶ ማዳን እንደሚቻል፣ ፍቅርን አንድ ሰውን ወደኛ መስራት እንደምንችል፣ ወደኛ ቅርጽ ማሳት እንደምንችል፣ ወይም ደግሞ አንድ ሰው መገራት እንደማይችል እያሳየን ያለው። ፍቅር እኮ ሁሉን ቻይ ነው። አንድ ጥፋት 3 ጥፋት የሆነ ነገር ተገኘበት ተብሎ ተፈርጥጦ የሚወጣበት አይደለም። ይህን ደግሞ እናትና አባቶቻችንን በደንብ ጠይቅ፣ ተመልከት። እነሱን ትዳርን እንዴት ክቡር እንደሆነ ያሳዩሃል፣ ይነግሩሃል። አንተ ትልልቅ ሰዎችን በመሃል እንዲገቡ ያልፈለግከው ይህንኑ ነገር እንዳይነግሩ ስለፈለግክ ነው። አንተ መጀመሪያውኑ ወደ ውጪ እሄዳለሁ ብለህ ስታስብ ለእኛ ልትነግረን የፈለግከው የሆነ ነገር ነበር። አብርሽ እዛ የሆነ ሰው የእሱን ደስታ የእሱን መሞት የማትፈልግ የእሱ በህይወት መቆየት የማትፈልግ አንድ የሆነች የተለየ ሰው ነበረች ማለት ነው። ቡዜም ይሄ ልጅ ለምን እንዲሄድ ይከለከላችሁት? መሄድ ነበረበት ስትል ስትጨቃጨቅ የነበረው እኛ ምን እንድንገምት እንደተፈለገ ገብቶናል እንጂ አብርሽ 1 ወር ራሱን ስቶ የነበረ ታሞ የነበረ ሰው ለብቻው የሆነ ሀገር ይቀይር ዳጭር ለተወሰነ ጊዜ የሚያውቀው ሰው ጋር ሄዶ ጊዜውን ያሳልፍ ቢባል ማን እሺ ብሎ ይሄን ይፈቅዳል? እስፔሻሊ ቡዜ ምን ያህል አብርሽ ታሞ ስጨነቅ ነበር ብለሽ በቪዲዮ ስታሳይ ነበረ። ይህን ጭነቀሽ አይጭነቀሽ የኛ የውስጥሽን አናይም። የላይሽ ግን እጅግ በጣም የተጨነቅሽ ትመስይ ነበር። በትወናው ሂደት ውስጥ እጅግ በጣም ድንቅ ትወና ነበር ስታሳይን የነበረው። አንቺ ብቻ ለወንድምሽ የምትጨነቂ፣ አንቺ ብቻ ለወንድምሽ ሐሳቢ እንደሆንሽ ስታሳይም ነበር። ዛሬ ላይ መተሽ ግን ከአብርሽ ውሳኔ በስተጀርባ አንቺ እንዳሌለሽ ለማስመሰል አትሞክሪ። ሩታ ትክክለኛው ጥያቄ ጠይቃለች። እዚህ ግን አንተ ጥያቄ ጠይቅ ፈልጋለሁ። ትናንትና ጊዜ ፈልጋለሁ ምናምን እያልክ ነበረ። እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልክ ነበረ። በደንብ አስበህበት ነው ከራስ ጋር ጊዜ ውስጥ አዳምጠህ ምናምን ነው የምትወስነው ወይስ እኛ ስላስጨነቅንህ ነው የችኩል እየወሰንክ ያለህ? በመጀመሪያ ደረጃ ማንም ስላስጨነቀኝ አይደለም። አይ ትናንት እንደዛ እያልከን ነበረ። እያስጨነቃችሁኝ ስለሆነ ነው እንጂ እኔ አሁን በዚህ ሰዓት ከማናችሁም ጋር ምናምን ብለህ ነው የሄድከው። ይሁን ልናወራ ስንል ጨርሻለሁ እኮ ላስብበት ብዬ ነው የሄድኩት አይደል? ኦኬ እሺ። ይህ አሁን ሩታ የጠየቀች ያለው ጥያቄ ትክክለኛ ጥያቄ ነው ብዬ አምናለሁ። እውነት አስበህበት ነው? እኛ ስላጣደፍንህ፣ እኛ ይህንን ነገር መስማት እንፈልጋለን ስላልህ ነው ወይስ አንተ በራስህ አውጥተህ አውርደህ የወሰንከው ውሳኔ ነው ብላ ጠይቀዋለች። ሄርሜላ በተቃራኒው ደግሞ አይ ለመወሰን አንድ ቀን ከግማሽም 2 ቀንም በቂ ነው፣ የራሱን ሀሳብ መናገር ይችላል። እኔ አሁን በዚህ ጉዳይ ላይ ትናንትና አሁን ባወራሁት መሰረት ከሆነ በሄርሜላ ሳይድ ነው ያለሁት። ለምን አንድ ሰው እስቲ ላስብበት የሚልበት ምንም አይነት ሁኔታ አይኖርም። ምክንያቱም ልቡ ከማን ጋር እንዳለ ግልጽ መሆን ይችላል። እኔ አሁን ልቤ ለማን እንደሚመጣ ከማን ጋር ሰውን ደስተኛ እንደምሆን ማን ከኔ ጋር ብትሆን ህይወቴ እንደሚቃና እጅግ በጣም ጠንቅቄ ስለማውቀው እውነት ፍቅር ውስጥ ሆኜ እንደነበረ ከተሰማኝ ወይም ፍቅር ውስጥ አለው ብዬ ካሰብኩኝ ጊዜ ወስዶ ሊታሰብበት የሚችለው እኮ ወይ በቤተሰብ መጥቶልህ ወይ ደግሞ ጓደኛ አስተዋውቆ እስቲ ይህችን ልጅ ያት እስቲ ይህችን ልጅ ገምግማት ምናምን ተብሎ ቢሆን ኖሮ እሺ እንጂ ይሄ ልጅ ወዶና ፈቅዶ አፍቅሬሻለሁ ሲላት የነበረው ሩታን ተንበርክኮ ቀለበት ያደረገላት ልጅ የወለደላትን ሩታ ምን ብሎ ነው የሚያስበው? ቆይ ከሩታ ጋር ለመሆን ሩታን ለመምረጥ ከሩታ ጋር ህይወቱን ለመምራት ሩታን የሚቀጥለው የህይወቱ ምዕራፍ አሻጋሪው ድልድዩ እንደሆነች ለመምረጥ ምንድን ነው የሚያስብበት?
አስቦበት እኮ መርጧታል እንዴ። አሁን ላይ እኔ እዚህ ጋር እየተገነዘብኩ ያለሁት ነገር አብርሽ፣ ይሄን ቪዲዮ ሲመለከቱ ፍቅር ታጋሽ እንዳልሆነ እያሳየህብን ነው። የሆነ ጥፋት ሲገኝ ግልብጥ ብሎ ወላድ በድባብ ትሂድ፣ ወላድ በድባብ ትሂድ። አንዷ ብትሄድ አንዷ ትመጣለች፣ አንዷ ሴት ብትሄድ አንዷ ትሄዳለች። አንድ መጋዘን ቺክ ነቀዝ ሊበላብኝ ነው፣ ስለዚህ ወደ አንዷ መሄድ እችላለሁ ሰው ምናምን አይነት አድርገኸዋል፣ አቅልለኸዋል። እምትመጣዋ ሴት በምን አይነት ኮንፊደንስ ነው ከአንተ ጋር ልትሆን የምትችለው? በምን አይነት ኮንፊደንስ እንዴ? እኛ እንኳን ስናቅህ እኮ 5ኛ ሴት ማለት እኮ ነው አዲሷ ከመጣች 5ኛ። እንደው እግዚአብሔር 5 ሃትሪክ ደብል ሃትሪክ ልትሰራ እኮ ነው 5። ይሄ አሁን ጀብዱ ነው ወይስ ደግሞ ምንድን ነው? አሁን ይሄን ነገር ከምን እንውሰደው? እሺ አንድ ሰው እኮ ሁለታቸውም ደስታ አልሰጡኝም ማለት መብት አለ አብርዬ። ግን ምንድን ነው እንዴት ነው ከሩታም ከሄርሜላም መሀል ሆነ ለሁለቱም የሆነ ስሜት የተሰማህ የነበረ ከሆነ እንዴት ነው በአንዴ ተመንጭቆ ወጥቶ ከአዲስ ሰው ጋር ህይወት መመስረት የሚቻለው? እኔ ኧረ እንደው ያንተ ልብ እንዴት ነው አብርሽ? እንዴት አይነት ልብ ነው? እኔ አሁን አልተገለጸልኝም፣ አልገባኝም። ይሄ ምን አይነት ልብ ነው ጌታዬ? አረ እባክህ እንደዛ አይነት ልብ ሰርተሃል ወይ? እባክህ ንገረኝ። አረ አንተ አሰራም። እንደዛ አይነት ልብ ከየት ነው የመጣው እንዴ? የሆነ ፍቅርን እኮ ወይም መውደድን ጭቃ አረከው በውሃ እንደዚህ እንድታጥበው የሚጸዳ እንዴ? እንደዛ አይደለም እኮ የሰው ልጅ እኮ እየተገፋ አልፈልግም እየተባለውላ ውስጡ ያለው ፍቅር። አሁን ሄርሜላና ሩታ ናቸው። ሩታን ደግሞ ተመልከታት፣ በምን ያህል መንገድ ከአንተ ጋር እንዲህ ስሟን እያስጠፋ እንዲህ እያስወነጀልካት፣ እንዲህ ከሚወግሯት ጋር አብረህ እያወገርካት፣ እንዲህ ስሟን ከሚያጠፉ ሰዎች ጋር አብረህ ስሟን እያጠፋ ፍቅር ይቅር ባይ እንደሆነ እያሳየች ነው። ፍቅር ምን ያህል ታጋሽ እንደሆነ፣ ፍቅር ምን ያህል ኃያል እንደሆነ፣ ፍቅር እንዴት ይቅርታ ባይ እንደሆነ እያሳየች እኮ ነው ልጅ። እውነተኛ ፍቅር እስካልክስ ይኸው ሩታ ጋር ሄርሜላንም እውነት ለመናገር ተመልከታት። እንደዚህ ሊፈልጥም የደረሰ ቲማቲም እስከሚመስል ታነበዋለች። እንዴ በቃ ሩታን ጠራቻትና ሩታ ከዚህ በኋላ እኔ በመሃላችሁ ገብቼ በጥብጫለሁ። ከዚህ በኋላ አንቺም ልጅሽንም አብሮ በቃ እንዴት ነው አንቺም ልጅሽም ጋር ይመለስና ደስተኛ ህይወት ኑሩ ብላ ከሄደች በኋላ አልቻልኩም ብላ እየየ ብላ እስከ መምጣት ድረስ ፍቅር በአንዴ ተመንጭቆ የማይወጣ ነው። ፕሮሰሶች ይፈልጋሉ። በፕሮሰስ አይደለም። እንዴት ነው በአንዴ የሚወጣ አይነት ስሜት እንዳልሆነ የምንረዳው። ብዙም ሰዎች የሚነግሩኝ ያንን ነው። ፍቅር የያዛቸው በጣም ብዙ ሰዎች እሺ ጉንፋን ነው ያንተ በትኩስ ነገር የሚለቅ በቃ ትኩስ ነገር ቀሽር ምናምን ስትወስድበት የሚለቅ ፍቅር ነው የያዘ። እንዴት አንተ በሩታም በሄርሜላም መሃል ሆነ የሆነ ስሜት ኖሮ ነው እንግዲህ ከነሱ ጋር ሆንከው። አረ እንዴት ወጥቶልህ አሁን ከአዲስ ጋር ለመምጣት ዝግጅት ላይ ነኝ ብለህ ስታወራ እኛ እንዴት እንመን እንዴ? ይሄ እኮ ታምር ነው። ይሄ ነጮች ሜራክል ይሉታል። ሜራክል ነው ይሄ ለኛ። እንዴት ነው የሚሆነው ይሄ ነገር እንዴ? አረ ሰዎች አንድ በሉ ይሄን ነገር እንዴት ነው? ቆይ የፍቅር ካልኩሌሽን እየተረዳኸውና ለእኛ እያስረዳህን ያለው የተዳርን እሺ አስረዳህን ገባን። አሁን ወደ ፍቅር ስንመለስ ደግሞ የፍቅርን ሁኔታ እንዴት ነው እያስረዳህን ያለው እንዴ? እግዚአብሔር ይመስገን ቀድሜ ስለ ፍቅር ተረድቻለሁ። እግዚአብሔር ይመስገን ቀድሜ ፍቅርን አውቄዋለሁ። እግዚአብሔር ይመስገን ፍቅር ይዞኝ ፍቅር ምን እንደሚያደርግ ተረድቼ ስጠይቅም እንዴት ጠይቄ እሺ ስባልም የተደሰትኩት ደስታ ስጠይቅም እንዴት እየፈራው እንደጠየቅኩ ነው ያውቀዋለሁ።
ፍቅር ይዞኝ ስለማቅ አሁንም በፍቅር ውስጥ ስላለው የፍቅርን ኃያልነት ስለምረዳ ባፈቀሩት ሰው ፊት ቆሞ እኔና አንቺ የነበረን የፍቅር ግንኙነት እዚህ ጋር ይብቃ ማለቱ እጅግ በጣም አስጨናቂና የማይሆን ነገር እንደሆነ እረዳለሁ፣ አውቃለሁ። እንኳን ግን አንተ ፍቅር ሳይዘኝ እንኳን አሁን ይህን ቪዲዮ እየተመለከትኩ አልሆነ። ምክንያቱም እኔ ኤክስፔክት ማድረገው እንደዚህ ነው። በቃ ፍቅር በቃ ቼክ አደርጋለሁ፣ ሞክራለሁ፣ የማይሆን ከሆነ ተዋዋለሁ። ኧረ በእግዚአብሔር ስም ፍቅር እንደዚህ አይደለም። የምር አብርሽ አሁን እዚህ ጋር በጣም እየሳትክ ነው። ያንተ ባቡር ሀዲዱን ስቷል። አሁን ሙቀጠሪ እየገባ ነው። በቃ እንዴት ነው ስቶ በቃ አንተ ልትሄድ የነበረው በዚህ በኩል ነው፣ እየሄደ ያለው በዛ በኩል ነው። አይ እንግዲህ እንዴ እሺ ከሁለታችሁም ሀሳብ ልረፍ እሺ በሚል ሁኔታ ውስጥ ግን ልረፍ የሚለውም አያስማማንም። ግን ከሁለታችሁም ህይወት ውስጥ ወጥቼ አዲስ ህይወት ልመሰረት ነው የሚለው ግን አሁን አንተን ለሚመለከት ድንገት አዲስ ተመዝጋቢ መጥቶ አንተን ቪዲዮ የሚያይ ከሆነ ግራ ነው የሚጋባው። ይቻል ይሆን እንዲህ ብሎ ደግሞ ይጠራጠራል። በሌላ ሰው ደግሞ ለመሞከር ይጥራል። ምክንያቱም ይሄ የነፈጨለ ህዝብ ነው፣ እኔንም ጨምሮ ጥሩ ነገር አንማርም መቼም። መልካሙን ነገር ማየት አንችልም መቼም። በጥሩ ነገሮችን እስካሁን የሰራሃቸውን መልካም ነገሮች እኮ መተን አላወራንም። እስካሁን የገነባሃቸውን ድንቅ የፍቅር ሂደቶችን እኮ መተን አላወራንም። አሁን እየተከተብንና እያወራን ያለነው ምንድን ነው? ያጠፋቸውን ጥፋቶች። የሰው ልጆች እንዲህ ነው። ከአንተ ጥፋትን ነው የተከተልን የምናየው። እንደ ድል ሆኖ የሰው ልጅ የሰውን ጉድፍ ፈላጊ ሆኖ የተገኘው የሰው ጉድፍን ፈላጊ ሆነን ነው የተገኘ ነው። እና አንተ ከሰራሃቸው በጎ ስራዎች ይልቅ አሁን ላይ በሴት ላይ ሴት መደረብን እያየን ሆነ። ስለዚህ አሁን ይህን ነገር ማድረግ መልካም አይደለም። የሰራሃቸው መልካም ነገሮች ቢኖሩም ይሄ ነገር ደግሞ የሰው ልጅ የሚወቀሰው በዕለታዊ ፐርፎርማንሱ ነው። ከዚህ ቀደም በሰራው ነገር ቴንኪው ይባላል። ዛሬ ላይ ባጠፋው ነገር ደግሞ ይሄ ጥፋት ነው ካልተባልክ ትቀጥለበታለህ። አንተን የሚመለከቱ ሰዎችም ደግሞ ትክክል ነው ብሎ ይቀበላሉ። ብዙ ሰዎች እኮ ሀገራችን ላይ አሁን ይሄ ምዕራባዊ የሆነ አስተሳሰብ ይሄ ተቃራኒ ጾታ ሳይሆን የተመሳሳይ ጾታ ምናምን የሚፈጠረውም እኮ የምዕራቡን ዓለም እያመጣን የከተብን ወደኛ ህይወት የቀላቀል ነው ስለሆነ ነው። እንደ ኖርማላይዝድ አድርገው አእምሯችን ላይ የዘሩብን ስለሆነ ነው። አሁን ይሄ ተቃራኒ ጾታ ሳይሆን ተመሳሳይ ጾታን እኮ ኖርማላይዝድ እያደረጉብን ነው። ቀስ በቀስ እያላመዱ መጡ። እንትና እኮ እንትን ሆነ ሲባል አሁን አይደንቀንም እንደ ድሮ ግን ምናምን ምን ገባበት ነው ይጠፋናል። ልክ አሁን ሰው መሞት ኖርማል እንዳደረጉብን ከዚህ ቀደም ሰው መሞት እንዴት ከባድ እንደነበረ እንትና እኮ አከሌን ገደለው ሲባል ከ15 ቀን ከአንድ ወር በላይ ድባቴ ውስጥ እንገባለን። በጣም ነው የምንደነግጠው። ከባድ ህመም ውስጥ ነው የምንገባው። ድንጋጤ ውስጥ ነው የምንገባው። አቤት እግዚኦ ፈጣሪ ምን አመጣብን? ምንድን ነው? አቤት ይቅር ብለን ወደ ሰማይ ሁላ እንጮህ ነበር። አሁን ግን ሰው መግደል የሰው መሞት ምናምን ተራ ሆነ። አሁን እኮ ሰው ሞተ ሲባል ስንት ነው የምንለው? ስንት ኖርማላይዝድ ያደረጉብን። እንትና ሰው እኮ እንደዚህ ሞተ፣ ስንት ሞተ፣ ምን ያህል ሰው ሞተ ነው የምንለው እንጂ ሰው ሞተ በሚባለው እንኳን መደንገጥ አቁመናል። በአሃዝ ሆኗል። ምን ያህል ሰው ሞተ በሚለው ሆኗል ማዘን የጀመርነው። ይሄ እኔ ያመመኝ ነው እግዚአብሔርን። አሁንም እዚህ ጋር ደግሞ ተመሳሳይ ጾታን ደግሞ ከምዕራባውያን ስንቀበል በመጀመሪያ አካባቢ በጣም እንደነግጥ ነበር። አሁን ግን ያው ብዙ እኮ አሉ ምናምን ብለን ደግሞ እያቀለን ነው እያለማመዱ መጡ። አያ አሁንም በሴት ላይ ሴት መደረብ። አንድ ፍቅረኛ ወይ ትዳር አጋሪ ነበረች፣ እሷ የሆነ ጥፋት ስታጠፋ እሷን ጥዬ ሄጄ ከሌላ ሴት ጋር ደግሞ እስቲ ልሞክረው ከአንቺ ጋር ደስተኛ ልሆን አልቻልኩም ብሎ ሌላ ሰው ጋር ሄዶ ከሌላ ሰው ጋር አዲስ ህይወት ለመመስረት በሳምንት በ15 ቀን መሞከርም ኖርማላይዝድ እያደረክብን ነው አብርሽ። ሌሎችም ሰዎች ኖርማላይዝድ እያደረጋችሁብን ነው ይህን ነገር እንደ ሚዲያ ማለት ነው። ይሄ ኖርማል እየሆነ መጣ ማለት ነው። አሁን እኮ እንደ ከሌ የተባለ እኮ የመጀመሪያው ልትሆን ነው። አንተን እንደ ምሳሌ እንደ ማጣቃሻ ሊሰጡ እኮ ነው እንደ አብርሽ። ይህ አሁን ቅድም መግቢያ ላይ እውነታውን እንዲነግራችኋለሁ እንዳልኩት አይደለም።
ይሄን ቪዲዮ ሲመለከቱ እንደዛ የሚያስቡ ብዙ ሰዎች ስላሉ ነው። ያንተ እውነተኛ የመጨረሻ ፍጻሜ እኮ ይሄ ላይሆን ይችላል። ደግሞ ይሄም አይደለም አውቃለሁ። ውድ ተመልካቾቻችን አብርሽ ይሄን ነገር ያቀረበው ለተወሰነ ጊዜ ከሁለቱም ጭቅጭቅ ወጥቶ የራሱን ሐሳብ ራሱን ለማዳመጥ በተሳሳተ መንገድ ውስጥ ሆኖ ማን ለኔ የተሻለ ስሜት አለው፣ ማንስ ሰላሜን ይሰጠኛል፣ ከማን ጋር ሰውንስ ደስታዬን የማገኘው የሚለውን ለማጣራት እንደሆነ ግልጽ ነው። በፍጹም ከሩታ ርቆ ለመሄድ እንዳላሰበውላ ግልጽ ነው። ነገር ግን አንተ መመለስ በምትፈልገው ሰዓት ላይ ግን አንተ ባስቀመጥክበት ቦታ ላይ ሩታን ታገኛታለህ ወይ አብርሽ? ነገ ጠዋት እኮ ተጸጽቻለሁ ብለህ እየየ ስትል እንመለከት ነው። ደግሞ ቀጣዩ እመኑኝ፣ ይህን ቪዲዮ ሴቭ አድርጉት፣ ይህን ቪዲዮ ያዙት። ይኸው ዛሬ ላይ የተናገርኩ ነው። አብርሽ ከሁለታችሁም ህይወት ወጥቼ አዲስ ህይወት ለመመስረት ከአዲስ ሴት ጋር ህይወቴን ልጀምር ነው ብሎ ከሄደ ምሽት የተቀረጸ ቪዲዮ ነው ይሄ። ያዙልኝ። አብርሽ በፍጹም ከሩታ ህይወት ሊወጣ አይደለም የሄደው። ሌላ ሴት ሊያመጣ ምናምን ሆኖ አይደለም። እንዲመስለን ግን አድርገዋል። ይህ የሆነው አሁን ቴስት ለማድረግ ነው። ማን በፍጥነት የራሱን ህይወት ይመሰርታል። አሁን ሁለቱንም ጎዳህ እንዳይባል ሁለቱንም ሳይጎዳ እጥፍ ማለት እንዴት እንደሚቻል ያሳየን ነው። አሁን ከሄርሜላ ጋር ከሆነ እዚህ ጋር ሩታ ምናምን ተብሎ የሁሉ ሰው ሊጎርፍበት ነው በሩታ በኩል ያሉ። ወደ ሩታ ከመጣ ደግሞ የሄርሜላ ምናምን ጎርታት ምናምን ሊባል ነው። ስለዚህ ትንሽ ራሱን ፈቀቅ አድርገው እንደተባለውም ከሌላ ሰው ጋር መጥቶ ምናምን ቀድሞ ህይወት የመሰረተውን ያይና ሄርሜላ ደስተኛ ምናምን እንደሆነ ሲገባው፣ ሄርሜላ ጥሩ መስመር እንደያዘ ሲገባው፣ አሁን አብርሽን ብታጣ ምንም አይነት ስሜት እንደማይሰማት እርግጠኛ ሲሆን ወደ ሩታ መልስ ብሎ ሩቲ ምናምን ሊል ነው። አይ ደግሞ እኔ ያኔ ሰው ፊት አልፈልግም አስብበት ስንልህ አይ አስቤበታለሁ ብለህ ጥለህን ሄደሃል። እኔ አሁን አልፈልግም ብላ ሩታ ደግሞ በተሯ እንትን ስትል አልፈልግም ስትል አብርሽ ደግሞ እየየ ማለት ጀምር። እንዴት ምን ይሻለናል? እንባ ጥባቂ ተቋሙን እንቅር እንዴ? አዎ ይሄ ነው የሚሆነው። አብርሽ እኔ አሁን ጥሌ አሁን ካመጣው አይዲያ ጋር ነው። አሁን ካመጣው ዛሬ ከተናገርከው ንግግር ጋር ነው። ለምን አዲስ ሰዎች ያንተን ቪዲዮ ይመለከታሉ። ሲመለከቱ እነሱ የመጨረሻህን በስተመጨረሻ ታስተላልፍ የፈለግከውን ሀሳብ አይደለም የሚያዩት። ግን ጥልጌጥ እንዴት ነው የመጀመሪያውን ሰምተው ነው ለመፍረድም ለመረዳትም ለመማር የሚሞክሩት። በዚህ ንግግርህ ውስጥ አውራ ጭብጥም ነውስ ጭብጥም አሉት። ነውስ ጭብጥህ በቃ ማረፍ እንደምትፈልግ መናገር ነው። አዲስ ህይወት መመስረት እንደምትፈልግ የሰው ልጅ አንዱ ሳይጎዳ አንዱን እንዴት መምረጥ እንደሚቻል ለማሳየት ነው። አውራ ጭብጥህ በስተመጨረሻው ከሩታ ጋር መሆን ነው። ከሩታ ጋር መሆን ነው። ምንም የተለየ ነገር የለውም። ውድ ቤተሰቦቻችን አሁን ይሄን ለመረዳት ነብይም መሆን አይጠበቅብንም። የተለየ ሊቅም ምናምን አይጠበቅም። እና አብርሽን ማወቅ የእነ አብርሽን ስነ ልቦና መረዳት ብቻ በቂ ነው። አብርሽ እንደው ከሩታ ተለይቶ ከሌላ ሴት ጋር ህይወቱን በተረጋጋ መንፈስ ለ15 ቀን ለወርም ወይ ለ2 ወርም መምራት ከቻለ እኔ እቀጣለሁ። ይህ አይሆንም። የሚሆነው የሄርሜላን የተጎድቻለሁ ራሴን ላጠፋ ነው እንዲህ ሊሆን ነው ወይ ደግሞ ሄርሜላ ሩታን መምረጡ ደግሞ የበለጠ ህመሙን ከባድ ስለሚያደርግባት ሄርሜላ ሩታ ባለመምረጧ የተወሰነ የእረፍት ስሜት ይሰማታል ብሎ ስላመነ በሄርሜላ ከሌላ ሰው ጋር ህይወት የመጀመሪያ የሆነ ቻንስ ነው የሰጣት። በተወሰነ መንገድ አሁን ሀስሉን ይቀልላታል። በሩታ ለመበለጧ እጅግ በጣም የተወሰነ ኮንፈርት ዞን ውስጥ ያስቀምጣታል። የመደላደል ስሜት ውስጥ እንድትገባ ያደርጋታል። ይህንን ነው በተወሰነ መልኩ የስነ ልቦና ጨዋታ ለመጫወት የሞከረው አብርሽ። ይሄ ነው፣ የተለየ ነገር የለውም። አሁን ሄርሜላ በሩታ ለመበለጧ በራሷ በተወሰነ መልኩ ህመሟን ይቀንሰዋል። ዋና ፉክክሯ ከሩታ ጋር ስለነበረ በሩታ መሸነፏ ነው ለሷ ትልቁ ህመም የሆነዋ እንጂ በሌላ አብርሽ ወደ ሌላ ሰው ጋር ቢሄድ አሁን ህመሙ አንድ አይደለም። በነገራችን ላይ ለሄርሜላ ህመሙ እጅግ በጣም ከባድ የሚሆነው የነበረው ከሩታ ጋር ቢሆን ነበረ በዚህ ሰዓት ለሄርሜላ። ስለዚህ ለሄርሜላ ህመሟን የመቀነሻ ዘዴ ነው ብዬ ነው የማምነው።
ሄርሜላን ትሪት የማድረጊያ መንገድ ነው ብዬ ነው የማምነው። ስለዚህ ሄርሜላ አብርሽ ከሌላ ሰው ጋር ጀምሯል። አሁን ከሌላ ሰው ጋር ሊጀምር ይችላል፣ ከሆነች ልጅ ጋር ሊመጣ ይችላል ምናምን የሆነ ነገር ምናምን አይደለ? ሄርሜላ በቃ እኔም አዲስ ህይወት ልመስረት ምናምን ብላ ራሷን ለአዲስ ህይወት ለማዘጋጀት ስትሞክር አብርሽ ከህይወቷ የወጣ ሲመስላት እውነትም ደግሞ ከአዲስ ሰው ጋር ህይወቷን እየመሰረተች ስትመጣ አብርሽ ወደ ሩታ ለመመለስ እንዲመቸው ነው። እኛም ገብቶናል። ምን አለ አንድ ሰውዬ፣ አንተም ማራዳ አንቺም ማራዳ እኔም ማራዳ ምን አጣላን በሰው በረንዳ ይላል የሀገሬ ሰው። እና ውድ ቤተሰቦቻችን፣ የኔ ተወዳጅ ቤተሰቦቻችን፣ ያው አብርሽ መጀመሪያ ያስተላለፈው ቪዲዮ ጠምዛብ ነው። በቃ አልተመቸኝም። ለምን እንዳልተመቸኝ ደግሞ ነግሬያችኋለሁ። ቪዲዮውን ሲመለከቱ ምን ሊረዱ እንደሚችሉ አንዳንድ አዳዲስ ሰዎችን እስከ መጨረሻ ትዕግስት የሌላቸው እስከ መጨረሻ አብርሽን ተከታትለው የመጨረሻውን ኢንዲንጉን ያላዩ ሰዎች የሚረዱት ሌላ ነገር ስለሆነ ከአንዷ ጋር አለመች ሲል ወደ አንዷ መከርበት እንደሚቻል ነው የሚማሩታ። ይሄ ነው እኔ ያናደደኝ። እንዲህ ማለት የለበትም በቃ። ለማንኛውም ውድ ቤተሰቦቻችን አብሬያችሁ ቆዩት። አብርሽ ነኝ፣ አብርሽ ቲዩብ። ላይክ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። እጅግ በጣም ነው የምንወዳችሁ፣ እጅግ በጣም እናከብራችኋለን የኛ ተወዳጆች። እንግዲህ ያው የሚደረገውን እያደረጋችሁ አብራችሁን ቆዩ። በጣም በጣም አከብራችኋለሁ። ፍቅር ያሸንፋል። ዋላቭ